በአፍሪካ ቀንድ ሰማይ ላይ የሰላም ርግብ ከበረረች ገና 2 ክረምት ሳይሞላት ዳግም የጥይት ድምጽና የከባድ መሳሪያዎች ግርግር የነዋሪውን ቀልብ እየነሳው ይገኛል። በአዲስ አበባና በአስመራ መካከል የነበረው የማርና ወተት ዲፕሎማሲ አክትሞለት አሁን ምትኩን በክስ በዛቻና በወታደራዊ ፍጥጫ ተክቷል። ከትግራይ ሰሜናዊ ጫፍ እስከ ኤርትራ ድንበር ባለው ረጅም መስመር ላይ ሰላም ፊቷን አዙራለች። ይልቁንም ጦሩ ድንበር ጥሶ ገባ የሚሉ አስደንጋጭ መረጃዎች ከአካባቢው እየወጡ ቀጥለዋል። የኢትዮጵያ መከላከያ ሰራዊት የደንብ ልብስን የለበሱ የኤርትራ ወታደሮች እስከ መቀሌ ደጃፍ መድረሳቸው መነገሩ ሁኔታው ከመደበኛ የድንበር ግጭት አልፎ ወደ ቀጥተኛ ወረራ መቀየሩን አመላካችም ሆኗል። በአሁኑ ሰዓት የድንበር አካባቢዎች ድብልቅልቁ ወጥቷል። ነዋሪውም በድንጋጤ ቀየውን እየለቀቀ፣ ወታደራዊ ካሚኔዎች ደግሞ የጦር መሳሪያዎችን ወደ ግንባር እያጓጓዙ ናቸው። የኢትዮጵያ መንግስት ኤርትራን በግልጽ የጥቃት እርምጃ ሲከስ፣ አስመራ ደግሞ ውንጀላውን የፈጠራ ድራማ ስትል ታጣጥላለች። ሆኖም በምድር ላይ ያለው እውነታ ከቃላት ጦርነት የከፋ ሆኖ ቀጥሏል። በሁለቱም ወገን ያለው ወታደራዊ ዝግጅት የድሮን በረራዎችና የጦር ኃይሎች ጥግ ጥጋቸውን ይዘው መቆማቸው የሚያሳየው አንድን አስፈሪን ሀቅ ነው። አሁን የመጨረሻው ትዕዛዝ እየተጠበቀ ነው። ይህ ፍጥጫም በታሪክ አጋጣሚ የተከሰተ ሳይሆን ከ600 ሺህ በላይ ዜጎችን ከበላው የሰሜኑ ጦርነት የተረፈ ተኩስ ፍም ነው። የፕሪቶሪያው ስምምነት ያላረገባቸው የድንበር ይገባኛል ጥያቄዎችና በትግራይ ክልል ውስጥ ያለው የስልጣን ሽኩቻ ቀጠናውን ዳግም ወደማይወጣበት የደም አዙሪት ውስጥ ሊከቱት አፋፍ ላይ ይገኛሉ። ዓለም አቀፉ ማህበረሰብ በዝምታ ቢታዘብም በሰሜኑ ግንባር ግን የሞትና የህይወት ቀጠሮ የተያዘ መስሏል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። አስቀድመን የዕለቱን የውጭ ምንዛሬ እናጋራችሁ። የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር በ152 ብር ከ99 ሳንቲም በመግዛት በ156 ብር ከ05 ሳንቲም እየሸጠው ይገኛል። አንዱን የእንግሊዝ ፓውንድ ስተርሊንግን ደግሞ በ203 ብር ከ56 ሳንቲም በመግዛት በ211 ብር ከ58 ሳንቲም እየሸጠው ይገኛል። አንዱን ዩሮ በ181 ብር ከ28 ሳንቲም በመግዛት በ184 ብር ከ91 ሳንቲም በመሸጥ ላይ ይገኛል። አንዱን የስዊዝ ፍራንክ በ194 ብር ከ86 ሳንቲም በመግዛት በ202 ብር ከ54 ሳንቲም እየሸጠው ይገኛል። አንዱን የኩዌት ዲናር 492 ብር ከ15 ሳንቲም በመግዛት በ511 ብር ከ50 ሳንቲም በመሸጥ ላይ ይገኛል። አንዱን የቻይናን ዩዋን 21 ብር ከ73 ሳንቲም በመግዛት በ22 ብር ከ59 ሳንቲም በመሸጥ ላይ ይገኛል። አንዱን የተባበሩት አረብ ኤምሬት ድርሃም 41 ብር ከ65 ሳንቲም በመግዛት በ42 ብር ከ49 ሳንቲም በመሸጥ ላይ ይገኛል። አንዱን የሳውዲ ሪያል በ40 ብር ከ79 ሳንቲም በመግዛት በ41 ብር ከ61 ሳንቲም በመሸጥ ላይ ይገኛል። አሁን ወደ ታሪካችን እንመለስ። ከ2 ዓመታት በፊት በፕሪቶሪያው የሰላም ስምምነት የቀዘቀዘው የሰሜኑ ጦርነት ዛሬ በሌላ መልክና ይዘት በአዲስ አበባና በአስመራ መካከል የዲፕሎማሲያዊና ወታደራዊ ፍጥጫ ሆኖ ዳግም እያገረሸ ይገኛል። ከ600 ሺህ በላይ ሰዎችን ለህልፈት የዳረገው ደም አፋሳሹ ጦርነት ትኩስ ጠባሳ ሳይሽር የቀጠናው ሀያላን ሀገራት በክስና በዛቻ መወጣጠራቸው ለአፍሪካ ቀንድ ሰላም ትልቅ ስጋት ሆኖ ቀጥሏል። በቅርብ ሳምንታት ውስጥ በሁለቱ ሀገራት መካከል የነበረው የመሻከር ስሜት ወደ ግልጽ የቃላት ጦርነት አሁን ተሸጋግሯል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራ መንግስት በጻፉት ደብዳቤም አስመራ በኢትዮጵያ ውስጥ ለሚንቀሳቀሱ ታጣቂ ቡድኖች ድጋፍ እየሰጠች መሆኑን በይፋ በማንሳት ከሷል። ሚኒስትሩ ድርጊቱን ተራ ትንኮሳ ሳይሆን ግልጽ የጥቃት እርምጃ ሲሉ የገለጹ ሲሆን የኤርትራ ጦር አሁንም በኢትዮጵያ ይዞታዎች ላይ መገኘቱ በአስቸኳይ እንዲያበቃም በዚሁ ደብዳቤ መጠየቃቸው ይታወሳል። በአንጻሩ የኤርትራ የማስታወቂያ ሚኒስቴር ክሱን ፈጽሞ የሐሰትና የፈጠራ ሲል አጣጥሎትም ነበር። አስመራ ይህንን ውንጀላ ላለፉት 2 ዓመታት ሲካሄድብኝ የቆየው የጥላቻ ዘመቻ አካል ነው ስትል ጠርተዋለች። ምንም እንኳን ኤርትራ ውንጀላውን ብታስተባብልም ከተለያዩ ወታደራዊ ምንጮች የሚወጡት መረጃዎች ግን ስጋቱን ያባብሳሉ። እንደዚ አፍሪካ ሪፖርት ዘገባ ከሆነ የኤርትራ ወታደሮች በተለያዩ አቅጣጫዎች ድንበር ጥሰው በመግባት እስከ መቀሌ፣ አዲግራትና ዛላምበሳ ድረስ መድረሳቸው ተጠቁሟል። በሱዳን ድንበር በኩል በሐምዳይት መስመር የሰርጎ ገቦች እንቅስቃሴም ታይቷል። የኤርትራ ወታደሮች የኢትዮጵያ መከላከያ ሰራዊትን የደንብ ልብስ በመልበስ በስውር እንደሚንቀሳቀሱም
መረጃዎች ያመላክታሉ። ይህ ሁኔታ በድንበር አካባቢ በሚኖሩ ነዋሪዎች ዘንድ ከፍተኛ ሽብር የፈጠረ ሲሆን በኢትዮጵያ በኩልም ከፍተኛ ቁጥር ያለው ወታደራዊ ኃይልና ትጥቅም ወደ ሰሜኑ ግንባር እየተንቀሳቀሰ መሆኑን የዓይን እማኞች ለፈረንሳይ የዜና ወኪል ኤኤፍፒ ተናግረዋል። ይህ አዲስ ውጥረት የተቀሰቀሰው በትግራይ ክልል ውስጥ ካለው የስልጣን ሽኩቻና ያልተፈቱ የድንበር ይገባኛል ጥያቄዎች ጋር ተዳምሮ እንደሆነም ይታመናል። የህወሓትና የጊዜያዊ አስተዳደሩ ፍጥጫ በፕሪቶሪያው ስምምነት የመጣው የትግራይ ጊዜያዊ አስተዳደርና የቀድሞው ገዢ ፓርቲ ህወሓት በፖለቲካዊ ቅራኔ ውስጥ መውደቃቸው ክልሉን ለተጨማሪ አለመረጋጋት ዳርጎት ቀጥሏል። በትግራይ ኃይሎችና በአማራ ክልል ታጣቂዎች መካከል በጸለምት በኮረምና ባላማጣ አካባቢዎች የተቀሰቀሰው ግጭት ሁኔታውን ይበልጥ እንዲወሳሰብ አድርጎታል። የፌዴራል መንግስቱ ባለፈው ሰሞን ወደ ትግራይ የሚደረጉ በረራዎችን ማገዱና በማዕከላዊ ትግራይ የድሮን ጥቃቶችን መፈጸሙ በክልሉና በፌዴራል መንግስቱ መካከል የነበረው የሰላም ድባብ ዳግም ወደ ስጋት እንዲቀየር እንዳደረገውም ይታመናል። የኢትዮጵያና የኤርትራ ውጥረት ተነጥሎ የሚታ አይደለም። የአፍሪካ ቀንድ በአሁኑ ወቅት የበርካታ ግጭቶች ማዕከልም ሆኗል። በሱዳን የሚካሄደው የእርስ በርስ ጦርነት፣ ከሶማሊያ ጋር ያለው የባህር በር ውጥረት፣ ከግብፅና ሱዳን ጋር በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለው አለመግባባት፣ እነዚህ ሁሉ ተደራራቢ ችግሮች ቀጠናውን ወደማይወጣበት የጸጥታ ቀውስ ውስጥ እንዳይከቱትም የዓለም አቀፉ ማህበረሰብ በብርቱ ይሰጋል። የድንበር ይገባኛል ጥያቄዎችና የታጣቂዎች ድጋፍ ውንጀላዎች በወቅቱ በሰላማዊ መንገድ ካልተፈቱ በአካባቢው ዳግም የጦርነት ነጋሪት መጎሰሙ የማይቀርም ይመስላል። ጦርነት ቢቀሰቀስ አሸናፊና ተሸናፊ የሚለይበት የድሮ ዘመን ታሪክ አይደገምም። ይልቁንም ጦርነቱ በሚከተሉት መንገዶች ሊቋጭም ይችላል። ሁለቱም ሀገራት በቁም ስቅላቸውን እያዩ ባሉበት በዚህ ወቅት ጦርነቱ የሁለቱንም ኢኮኖሚ አድቅቆና ህዝባዊ አመጽ ቀስቅሶ በኢኮኖሚ መላሸቅ እንዲሁም ሳይወዱ በግድ በድርድር ሊቋጭም ይችላል። ግብፅ፣ ሱዳንና ሶማሊያ በውክልና ጦርነት ውስጥ እጃቸውን ስለሚያስገቡ ጦርነቱ የሁለቱን ሀገራት ሉዓላዊነት አዳክሞ በባዕዳን ኃይሎች አስገዳጅ ትዕዛዝ ሊገታም ይችላል። ጦርነቱ ወደ ድንበር ብቻ ሳይወሰን ወደ ሀገር ውስጥ የስልጣን ሽኩቻ ካመራ መቋጫው የድንበር መስመር መከለል ሳይሆን የአገዛዝ ለውጥ ወይም አዳዲስ የፖለቲካ ስሪቶች መፈጠር ሊሆንም ይችላል። የቀይ ባህር የንግድ መስመር መታወክ እንቅልፍ የሚነሳቸው ሀያላን ሀገራት አሜሪካና ቻይና በሁለቱም ወገን ላይ ከባድ ማዕቀብ በመጣል ጦርነቱን በግዳጅ ሊያስቆሙትም ይችላሉ። በዚህ ጦርነት ውስጥ አሸናፊ የለም፣ ሁለቱም ተሸናፊዎች ናቸው። በመሆኑም ብቸኛውና አስተማማኙ መቋጫ ከጦርነቱ በፊት የሚደረጉ ዲፕሎማሲያዊ ጥረቶች ብቻ እንደሆኑ በብዙዎች ይታመናል።